ዛሬ በሀገራችን የፋይናንስ ዓለም ውስጥ የብዙዎችን በር ያንኳኳውና እጅግ አነጋጋሪ ሆኖ የቀጠለው የባንክ ሂሳብን ከፋይዳ የዲጂታል መታወቂያ ጋር የማያያዝ ዘመቻ በመጨረሻም የተቀመጠለት የጊዜ ገደብ በማክተሙ ሕጉ ወደ መሬት ወርዷል። መንግስት የገንዘብ ዝውውሩን ግልጽነት ለመጨመርና የወንጀል መተላለፊያ መንገዶችን ለመስበር በማለም በተደጋጋሚ እድል ሲሰጥበት የቆየው ይህ አሰራር አሁን ላይ ግን ያለምንም ተጨማሪ ማራዘሚያ ወደ ሙሉ እገዳ ተሸጋግሯል። ይሁንና የጊዜ ገደቡን ማለቅን ተከትሎ በታቀደው መሰረት መታወቂያቸውን ያላያያዙ ሰዎችን አካውንት መቆለፍ ብቻ ሳይሆን ከቴክኖሎጂው ዝግጁነት ማነስ ጋር ተያይዞ የተፈጠረው ያልተጠበቀ ውዝግብ በኢኮኖሚውና በሕዝቡ የዕለት ተዕለት እንቅስቃሴ ላይ ከፍተኛ መደናገርን ፈጥሯል። የዛሬው ልዩ ዘገባችን በዋናነት የሚያተኩረው ሕጉን አክብረውና ስጋት ሳይገባቸው ቀድመው በኦንላይን መረጃቸውን ያገናኙ በርካታ ንቁ ደንበኞች ጭምር ለምን ባልታሰበ ሁኔታ የዚህ እገዳ ሰለባ ሊሆኑ እንደቻሉ የሚሰጠው ምላሽ ነው። መረጃን በድረገጽ መላክ ብቻውን ለምን ዋስትና ሊሆን እንዳልቻለ፣ እንዲሁም በባንክ መዝገብና በፋይዳ መታወቂያ ላይ ያሉ ጥቃቅን የፊደል ልዩነቶች ወይም የስልክ ቁጥር አለመገጣጠሞች በስተጀርባ ያሉትን እውነተኛ የቴክኒክ ሚስጥሮች በስፋት የምንዳስበት ይሆናል። ይህንን የሲስተም እንቢተኝነት ተከትሎ ደንበኞች በቤታቸው ሆነው ከመጨናነቅ ይልቅ በአካል ቅርንጫፍ በመሄድ በአጭር ደቂቃዎች ውስጥ ሂሳባቸው መልሰው ስራ የሚያስጀምሩበትን ብቸኛ መፍትሄ ይዘን ቀርበናል። ከዚህ በተጨማሪም በስደትና በውጭ ሀገር የሚኖሩ በርካታ ዜጎች ከውጭ ሀገር ሆነን የማረጋገጫ ኮድ ወይም ኦቲፒ በስልካችን ካልመጣለን የቁጠባ አካውንታችን ሊዘጋብን ነው ወይ በሚል ለሚያነሱት ትልቅ ስጋት ከብሔራዊ መታወቂያ ፕሮግራም የተሰጠውን የኢሜይል አማራጭ መፍትሄ የምናስደምጣችሁ ይሆናል። እስካሁን የፋይዳ መታወቂያ ጨርሶ ላልወሰዱ የውጭ ነዋሪዎች ብሔራዊ ባንክ ያስተላለፈውን ልዩ የ6 ወራት የጊዜ እፎይታ ሰርኩላርን ጨምሮ በመላ ሀገሪቱ እስከ ሰኔ 30 ቀን ድረስ ሊጠናቀቅ ስለታቀደው ታላቅ የዲጂታል ትስስር የተዘጋጁ ዋና ዋና መረጃዎችንና ጥብቅ ማሳሰቢያዎችን በዝርዝር ትሰሙታላችሁ። አብራችሁ እንድትቆዩ እየጋበዝን ቻናላችንን ሰብስክራይብ፣ ይህን ቪዲዮ ላይክ እንድታደርጉ በአክብሮት እንጠይቃችኋለን። ከአፍታ ቆይታ በኋላ ተመልሰን እንገናኝ። በአሁኑ ወቅት ሀገራችን የባንክ አሰራር ውስጥ ትልቅ መነጋገሪያና አጀንዳ ሆኖ የሰነበተው የባንክ አካውንትን ከብሔራዊ የዲጂታል መታወቂያ ወይም ፋይዳ ጋር የማያያዝ ሂደት አጠቃላይ የፋይናንስ ዘርፉን ወደ አዲስ ምዕራፍ ያሸጋገረ አስገዳጅ ሕግ ሆኗል። መንግስት የኢኮኖሚውን ደህንነት ለመጠበቅ ሕገወጥ የገንዘብ ዝውውርን ለመቆጣጠርና ዘመናዊ የቁጥጥር ስርዓትን ለመዘርጋት በማለም ይህንን ሕግ አውጥቶ በተደጋጋሚ ጊዜያት የተራዘሙ ቀነ ገደቦችን ሲሰጥ መቆየቱ ይታወቃል። ይሁን እንጂ የተሰጡት በርካታ የጊዜ ማራዘሚያዎች ተጠናቀው አሁን ላይ የመጨረሻው ቀነ ገደብ ሙሉ በሙሉ በማለቁ ምክንያት ሕጉ ወደ ሙሉ ተግባራዊነት ተሸጋግሯል። ይህንን ተከትሎም በታቀደው መሰረት መታወቂያቸውን ያላያያዙ ደንበኞች የባንክ ሂሳብ እንዳይንቀሳቀስ የታገደ ሲሆን ይህም በኢኮኖሚውና በሕዝቡ የዕለት ተዕለት የገንዘብ እንቅስቃሴ ላይ የራሱን ከፍተኛ ተጽዕኖ ማሳደር ጀምሯል። ይሁንና ሕጉ ተግባራዊ መሆን ከጀመረበት ጊዜ አንስቶ ከእገዳው ጋር ተያይዘው ያልተጠበቁ በርካታ የአሰራርና የቴክኖሎጂ ማነቆዎች በመፈጠራቸው በደንበኞች ዘንድ ሰፊ መደናገርና ቅሬታ እየተስተዋለ ይገኛል። ከፍተኛ ቅሬታ እያስነሳ ያለው ዋናው ጉዳይ ቀነ ገደቡ ከመጠናቀቁ በፊት ግዴታቸውን በትክክል ተወጣው መታወቂያቸውን በኦንላይን አማካኝነት ከባንክ አካውንታቸው ጋር ያያያዙ በርካታ ደንበኞች ጭምር የዚህ እገዳ ሰለባ መሆናቸው ነው። እነዚህ ደንበኞች በባንኮቹ በኩል በተዘረጉት የድረገጽ አማራጮች ወይም የሞባይል መተግበሪያዎች በመጠቀም መረጃቸውን በወቅቱ አስገብተው የነበረ ቢሆንም ቀነ ገደቡ ማለቁን ተከትሎ ግን የባንክ አካውንታቸው ሙሉ በሙሉ ስራ አቁሞባቸዋል። በዚህ ምክንያት ገንዘብ ወጪ ለማድረግ በሞባይል ባንኪንግ ለመጠቀምም ሆነ የተለያዩ ዲጂታል ክፍያዎችን ለመፈጸም ሲሞክሩ ሂሳባቸው እንደተዘጋባቸው የሚገልጽ መልእክት እየደረሳቸው በመሆኑ ከፍተኛ እንግልት እየደረሰባቸው ይገኛል። ብዙዎች በወቅቱ ግዴታችንን ተወጠን እያለ አካውንታችን ለምን ይዘጋል በሚል በየባንክ በሮች ላይ ሰፊ ወረፋ በመያዝና በየማህበራዊ ሚዲያዎች ላይ ድምጻቸውን በማሰማት ላይ ይገኛሉ። ይህ ችግር በሰዓቱ ክፍያ መፈጸም ለነበረባቸው ነጋዴዎች፣ ለተጠቃሚዎችና ለተቋማት ትልቅ የሥራ መስተጓጎል ፈጥሯል። ይህንን የተፈጠረውን መጠነ ሰፊ ችግርና የደንበኞችን እንግልት መነሻ በማድረግ የጉዳዩን እውነተኛ መንስኤ ለማጣራት ገበያ ቢዝነስ ባደረገው ሙከራ ችግሩ በሁለት ዋና ዋና የቴክኒክ ክፍተቶች ዙሪያ የሚያጠነጥን ሆኖ ይገኛል። አንደኛው ምክንያት ደንበኞች በኦንላይን መረጃቸውን ሲያስገቡ የነበረው የተሳሳተ የተጠቃሚዎች አጠቃቀም ሂደት እንደሆነ ይነገራል። ብዙ ደንበኞች በባንኮቹ ድረገጽ ላይ የፋይዳ
መታወቂያ ቁጥራቸው ሞልተው መረጃው በተሳካ ሁኔታ ተልኳል የሚል መልእክት ሲያዩ ሂደቱ ሙሉ በሙሉ የተጠናቀቀ መስሏቸው ነበር። ነገር ግን ሲስተሙ መረጃውን ተቀበለው እንጂ አረጋግጦት እንዳልነበር በባንክ ባለሙያዎች በኩል ማብራሪያ ተሰጥቶበታል። በወቅቱ የነበረው ከፍተኛ የደንበኞች መጨናነቅና የባንኮቹ ሰርቨሮች የመቀበል አቅም ውስንነት መረጃዎች በትክክል ሳይደራጁ እንዲቀሩና ቀነ ገደቡ ሲያልቅ ሲስተሙ አካውንቶቹን እንዲዘጋቸው አድርጓል። ሁለተኛውና እጅግ አስቸጋሪው ችግሩ ምንጭ በብሔራዊ ዲጂታል መታወቂያ ወይም በፋይዳ ላይ ያለው መረጃና በባንክ አካውንቱ ላይ የተመዘገበው የደንበኛው መረጃ አለመመሳሰል እንደሆነ በስፋት ይገለጻል። አንድ ደንበኛ በኦንላይን የፋይዳ ቁጥሩን ሲያስገባ የባንኩ የኮምፒውተር ሲስተም ከብሔራዊ መታወቂያው የመረጃ ቋት ጋር በማገናኘት የስም፣ የስልክ ቁጥር፣ የልደት ቀንና የመሰል መረጃዎችን ተመሳሳይነት ያረጋግጣል። በዚህ የማረጋገጥ ሂደት ውስጥ ግን በጣም ቀላል የሚባል የፊደል አጻጻፍ እንኳ ሳይቀር ለምሳሌ በባንክ አካውንት ላይ አሰፋ ተብሎ በፋይዳ ላይ አስፋ ወይም አሰፉ ምናምን ከተባለ የስልክ ቁጥር አለመገጣጠም ካለ ሲስተሙ መረጃውን ውድቅ ያደርገዋል። ስለዚህ ኦንላይን ያስገባነው መረጃ ተቀባይነት አላገኝም ነበር ማለት ነው። ሲስተሙ ይህንን የላኪውን ማንነት አለመመሳሰል እንደ ትልቅ የደህንነት ስጋት ስለሚቆጥረው የኦንላይን ማመልከቻውን ሙሉ በሙሉ ሳይቀበለው የሚቀር ሲሆን ይህ ደግሞ ቀነ ገደቡ ሲያልቅ አካውንቱ እንዲዘጋ ምክንያት ሆኗል። እዚህ ጋር ሳንጠቅስ ማለፍ የማንፈልገው ትልቁ ሀቅ ግን ይህ መጉላላትና የሲስተም እንቢተኝነት የተፈጠረው በተጠቃሚዎች ስህተትና ግዴለሽነት ብቻ ሳይሆን ሕጉንና ቀነ ገደቡን በአግባቡ ተከትለው በሄዱ ጥንቁቅ ደንበኞች ላይ ሳይቀር በተመሳሳይ ሁኔታ እያጋጠመ መሆኑን ነው። ይህ ተጨባጭ እውነታ ደግሞ በፋይናንስ ተቋማቱ በኩል ትልቅ የቤት ስራ ያልተሰራበትና የዝግጅት ማነስ የነበረበት ለመሆኑ እንደ ማረጋገጫ የሚወሰድ ሲሆን ባንኮች ወይ በቂ የሙከራ ጊዜ ወስደውና የቴክኒክ መፍትሄዎችን በደንብ ሳያዘጋጁበት ሕጉን በችኮላ ወደ መሬት ስላወረዱት ወይ ደግሞ ከአቅማቸው በላይ የሆነ ሰፊ የሲስተም ችግር ኢንቴግሬሽን ፌለር ስለገጠማቸው የተፈጠረ ክፍተት ለመሆኑ ማሳያም ነው። መላው የሀገሪቱ የባንክ ደንበኛ በአንድ ጊዜ መረጃውን እንዲያስተሳስር ሲገደድ ሊፈጠር የሚችለውን የዳታ ፍሰትና የሰርቨር መጨናነቅ አስቀድሞ በመገመት ረገድ የነበረው ድክመት እንዲሁም በሁለቱ መዝገቦች መካከል ለሚፈጠሩ ጥቃቅን የፊደል ልዩነቶች አውቶማቲክ ማስተካከያ ወይም ሶፍት ማቺንግ አለመዘርጋቱ ተቋማቱ ለዚህ ግዙፍ ዲጂታል ሽግግር ያላቸው የቴክኖሎጂ አቅም ገና ብዙ የሚቀረው መሆኑን ፍንጭ የሰጠበት አጋጣሚ ነው ማለት ይቻላል። ታዲያ ይህ ችግር በዲጂታል መንገድ ወይም በኦንላይን ብቻ ሊፈታ የማይችልበት ደረጃ ላይ የደረሰ ሲሆን ሲስተሙ አንዴ ውድቅ ካደረገው መረጃውን በድጋሚ በኦንላይን ለማስተካከል መሞከር ምንም አይነት መፍትሄ እንደማይሰጥ ባለሙያዎች ይጠቁማሉ። ምክንያቱም የደህንነት መስፈርቱ ጥብቅ በመሆኑ የሰው ኃይል ጣልቃ ገብነትና በአካል ቀርቦ ማረጋገጥን የግድ የሚሻ የአሰራር ሂደት ሆኖ ተቀርጿል። ከዚሁ ጋር ተያይዞ ቀነ ገደቡ ማለቁ እንዳለ ሆኖ ማለት ነው። በመሆኑም በኦንላይን ሞልተው አልሰራላቸው ላለ ደንበኞች በሙሉ ብቸኛውና የመጨረሻ መፍትሄ በአቅራቢያቸው ወደሚገኝ የባንክ ቅርንጫፍ በአካል በመገኘት ማስተካከያ ማድረግ ብቻ መሆኑን ለመግለጽ እንወዳለን። በመሆኑም ይህ ችግር የገጠማቸው ደንበኞች ሂሳባቸውን መልሰው ስራ ለማስጀመር መጀመሪያ አካውንታቸውን ካወጡበት ወይም በቀጥታ ከከፈቱበት የባንክ ቅርንጫፍ በአካል መገኘት ይኖርባቸዋል። ወደ ባንኩ በሚሄዱበት ጊዜም የብሔራዊ ዲጂታል መታወቂያቸውን፣ ፋይዳውን፣ ዋናውን መታወቂያ ወይም በስልካቸው ላይ ያለውን የዲጂታል ኮፒ ይዘው መቅረብ እንዳለባቸው ተመልክቷል። የባንኩ ሰራተኞች የደንበኛውን ማንነት በአካል ካረጋገጡ በኋላ በሲስተሙ ላይ ያለውን የተሳሳተ የፊደል አጻጻፍ፣ የቆየ ስልክ ቁጥር ወይም ተመሳሳይ መረጃዎችን ከፋይዳ መታወቂያው ጋር እኩል አድርገው ያስተካክሉታል። ይህ በእጅ የሚደረግ የማስተካከያ ስራ እንደተጠናቀቀ ሲስተሙ የፋይዳ ቁጥሩን እንዲቀበለውና የታገደው የባንክ አካውንት ምናልባት ከ2 ሰዓት በኋላ ውስጥ ተከፍቶ ወደ መደበኛ ስራው እንዲመለስ እንደሚያደርግ ተጠቁሟል። ደንበኞች መረጃቸውን በአካል ቅርንጫፍ ቀርበው በእጅ ካስተካከሉ በኋላ የታገደው አካውንታቸው ወዲያውኑ ስራ እንደማይጀምርና የተወሰነ ጊዜ ቆይታ እንደሚጠይቅ ማወቅ ይኖርባቸዋል። የባንኩ ሰራተኞች የስም ወይም የስልክ ቁጥር ስህተቶችን አስተካክለው የፋይዳ ቁጥሩን በሲስተሙ ላይ ሲያስገቡ ሂሳቡ ሙሉ በሙሉ ተከፍቶ ወደ መደበኛ አገልግሎቱ ለመመለስ ምናልባት እስከ 2 ሰዓት ያህል ጊዜ ሊወስድ ይችላል። በመሆኑም ተገልጋዮች መረጃቸው መስተካከሉን በቅርንጫፍ ከተረዱ በኋላ የሞባይል ባንኪንግም ሆነ የዲጂታል ክፍያዎችን በቀጥታ ለመጠቀም ከ2 ሰዓት በኋላ ያለውን ጊዜ በትዕግስት መጠበቅ እንዳለባቸው የአሰራር ሂደቱ ያሳያል። በሌላ በኩል ደግሞ ከሀገር ውጭ የሚኖሩ በርካታ ዜጎች የባንክ አካውንታቸውን ከብሔራዊ የዲጂታል መታወቂያ ፋይዳ ቁጥር ጋር እንዴት ማስተሳሰር እንደሚችሉና በተለይም የማረጋገጫ ኮድ OTP በስልካቸው ካልመጣ ምን ማድረግ እንዳለባቸው ስጋት ገብቷቸዋል።
ይህንን አስመልክቶ የብሔራዊ መታወቂያ ፕሮግራም የምዝገባ ኦፕሬሽን መሪ አቶ ሄኖክ ጥላው እንደገለጹት በውጭ ለሚኖሩ ዜጎች የማረጋገጫ ኮድ ኦቲፒ በኢሜይል የሚላክበት ምቹ አሰራር ተዘርግቷል። ዜጎች መረጃቸውን በኢሜይል ጭምር በማስመዝገብ ከርቀት አገልግሎቱን ማግኘት የሚችሉ ሲሆን ስልክ ቁጥሩ በተለያየ ምክንያት ቢጠፋ ወይም በባህር ማዶ ኔትወርክ ምክንያት መልእክት ባይቀበል እንኳ የማረጋገጫ ኮዱ ወዲያውኑ ወደ ኢሜይላቸው ይገባል። ለዚህ ኢሜይል ያላቸው ሰዎች በፋይዳ ምዝገባቸው ላይ ኢሜይላቸውን አብረው እንዲያስመዘግቡም ተመክሯል። በአሁኑ ወቅት በርካታ ዜጎች በውጭ ሀገር ሆነው የኢሜይል አማራጭን በመጠቀም የባንክ ሂሳባቸውንና የፋይዳ ቁጥራቸውን ሃርሞናይዝ እያደረጉ እንደሚገኙ ከኃላፊ ገለጻ ለመረዳት ተችሏል። ይህ አገልግሎት እያንዳንዱ ባንክ ጋር በዲጂታል አማራጮች ስለተተገበረ ተገልጋዮች በኢትዮጵያ ወሰን ውስጥ ብቻ ሳይሆኑ በየትኛውም የዓለም ክፍል ሆነው የባንክ ቅርንጫፍ መሄድ ሳያስፈልጋቸው በራሳቸው ስልክ መስተናገድ እንደሚችሉ ተነግሯል። ፋይዳ ተመዝግበው ነገር ግን እስካሁን ኢሜይል ያላስመዘገቡ ካሉ በፋይዳ የመረጃ ማሻሻያ ስርዓት ላይ መረጃ ማሻሻል እያደረጉ ኢሜይላቸውን ቢያስገቡ ለሌላ ጊዜም ሲፈልጉት ትልቅ ጥቅም እንደሚሰጣቸው ተጠቁሟል። ይህ አሰራር በስደት ላይ ያሉ ዜጎች የሀገር ውስጥ ቁጠባቸውንና የፋይናንስ እንቅስቃሴያቸውን ያለምንም መቆራረጥ እንዲያስቀጥሉ ትልቅ እገዛ እያደረገ ይገኛል። በውጭ ሀገር የሚኖሩና እስካሁን ድረስ የፋይዳ መታወቂያ ጨርሶ ያልወሰዱ ዜጎችን በተመለከተም የብሔራዊ መታወቂያ ፕሮግራም ኦፕሬሽን መሪው ዝርዝር ማብራሪያ ሰጥተዋል። በአሁኑ ወቅት የፋይዳ ምዝገባ በውጭ ሀገራት በስፋት ያልተዘረጋ ሲሆን በተባበሩት አረብ ኤሚሬቶች ማለትም በአቡዳቢና ዱባይ ብቻ ነው የተጀመረው። በዚህ ምክንያት በሌሎች ሀገራት ያሉ ዜጎች ባንኮች በሚጠይቋቸው መረጃዎች መሰረት ከዚህ አስገዳጅ ትስስር ለጊዜው ነፃ ሊደረጉ የሚችሉበት አሰራር በስራ ላይ ውሏል። ደንበኞቻቸው ውጭ ሀገር ነዋሪ ከሆኑና ሀገር ውስጥ የሌሉ መሆኑን የሚያስረዳ መረጃ ካቀረቡ ከዚህ ትስስር ለጊዜው ነፃ እንዲደረጉ ብሔራዊ ባንክ ለእያንዳንዱ ባንክ ሰርኩላር ልኳል። ስለዚህ ውጭ ያሉ ሰዎች ስጋት ሊገባቸው እንደማይገባ ነው የተነገረው። ሆኖም ግን እነዚህ ዜጎች ለሚቀጥሉት 6 ወራት ትራንዛክሽናቸው እንዳይገደብ ጊዜያዊ ማመቻቸት የተደረገላቸው ቢሆንም ወደ አገር ቤት በሚመጡበት ጊዜ ግን ምዝገባውን ማከናወን እንደሚጠበቅባቸው ተመክሯል። ከዚህ ጋር አያይዘው አቶ ሄኖክ የብሔራዊ መታወቂያ ፕሮግራም ይህንን ዲጂታል የፋይዳ መታወቂያ አገልግሎት በሌሎችም በርካታ የውጭ ሀገራት ለማስፋፋት ሰፊ ዝግጅት እያደረገ መሆኑን ገልጸዋል። ይህ ምዝገባ በውጭ ሀገራት ባሉ የኢትዮጵያ ኤምባሲዎችና ቆንጽላዎች በኩል በስፋት ሲጀመር ዜጎች ባሉበት ቦታ ሆነው መታወቂያውን ማውጣትና አካውንታቸውን ማያያዝ የሚችሉበት እድል ስለሚፈጠር ጊዜያዊ ነፃ የመደረግ መብታቸው እስከዚያው ድረስ የሚያገለግል ሆኗል። ከተጠቃሚዎች ምዝገባ ጋር ተያይዘው በስፋት ሊታወቅ የሚገባው ሌላው ወሳኝ መረጃ ይህ የባንክ አካውንትን ከፋይዳ መታወቂያ ጋር የማያያዝ ሂደት በአንድ ጊዜ በመላው ሀገሪቱ የሚተገበር ሳይሆን በደረጃ የተከፋፈለ መሆኑ ነው። በአሁኑ ወቅት በአንደኛው ምዕራፍ ከ25 በላይ በሚሆኑ ዋና ዋና ከተሞች ውስጥ የሚገኙ የባንክ ሂሳቦችን የማስተሳሰሪያ የጊዜ ገደብ እስከ ግንቦት 6 ቀን ድረስ እንዲጠናቀቅ ተደርጓል። ይሁን እንጂ አጠቃላይ ሂደቱ በመላው ሀገሪቱ ያሉትን ሁሉንም ከተሞችና የገጠር አካባቢዎች አጠቃሎ ሙሉ በሙሉ የሚጠናቀቀው እስከ ሰኔ 30 ቀን ድረስ በመሆኑ ደንበኞች በመጨረሻው ሰዓት የሚፈጠረውን አላስፈላጊ የሲስተም መጨናነቅና የቅርንጫፍ ግፊትን ለማስቀረት ካሁኑ መረጃቸውን እያመሳሰሉ እንዲቆዩ ጥብቅ መረጃ ተሰጥቷል። በአጠቃላይ አሁን በሀገሪቱ የባንክ ኢንዱስትሪ ውስጥ እየታየ ያለው የደንበኞች መጉላላትና የሂሳብ መዘጋት ችግር አዲስ የቴክኖሎጂ አሰራር ከነባር አሰራሮች ጋር ሲዋሃድ የሚፈጠር የተለመደ ማነቆ ቢሆንም ደንበኞች ግን መፍትሄውን አውቀው መንቀሳቀስ ይኖርባቸዋል። በኦንላይን ሞልተን ነበር በሚል ብቻ ስራ ያቆሙን አካውንት ብሎ መጠበቅ መፍትሄ የማያመጣ በመሆኑ እያንዳንዱ ተጠቃሚ ወደ መነሻ ቅርንጫፍ በመሄድ መረጃዎቹን ማመሳሰል ይኖርበታል። ባንኮችም ቢሆኑ የተፈጠረውን ሰፊ የደንበኞች ፍሰት ለማስተናገድና እንግልቱን ለመቀነስ በቅርንጫፎቻቸው ላይ ተጨማሪ የሰው ኃይልና የተለየ የማስተናገጃ መስኮት በማዘጋጀት አገልግሎቱን ማቀላጠፍ ይጠበቅባቸዋል። ይህንን ታላቅ ሀገራዊ ዲጂታል መታወቂያ ትስስር በተሳካ ሁኔታ ለማጠናቀቅ የባንኮች ፈጣን ምላሽ ሰጪነትና የደንበኞች በአካል ቀርቦ የማስተካከል ተነሳሽነት ችግሩን የሚፈታው ብቸኛው መፍትሄ ነው። አብራችሁን ስለነበራችሁ እጅግ እናመሰግናለን። በያላችሁበት ሰላም